አሳፈረኝ እንጂ ያወራውሽ ወሬ አቤት አቤት አሳይ ዘመድ ዋዲ ነይብኝ እንኳንስ አርበኛ ለፍቅር ዘምከፉን ለጥጃ ማሰሪያ ሰፈር ወሬ ነው አቶንም ለጉቱን ያለሽ መና 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 ዘመድ ዋዲ ሀረ ዘማዲዬ አሳፈረኝ እንጂ ያወራሽ ምላሴ እንግዲህ አልዋሽም አልገባው ለራሴ አረ ነይ ነይ አትራቂ ነፍሴ ነፍሴ ዘመድዬን አረ እንደምን አጀብ ነው መና 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 እወይ እወይ ዘመድ ዋዲ አይዞሽ የለም በሏት ሰለሞን አለ የት ሄደ? አይ መልዕክት እኮ ነግሩኝ። የለም እሺ መልዕክት ትነግሩልኛላችሁ? አንነግር አይጥ ድመት ኤሚዬ ቆንጆ ምን ሆነ ነው ዛሬ በቱታ የመጣው? አንቺ ስጠሪኝ እኮ ራቁቴን ቢሆን እመጣለሁ። የሆነ ቦታ እንቀመጣ ኖ ቸኩላለሁ። ይልቅ የሰርግ ካርድ ልሰጥህ ነው የመጣው። የማንን አይምሮ መቼም ለኔ መልካም እድል ከሚመኙት ውስጥ አንዱ እንደምትሆን ተስፋ አደርጋለሁ። ትጠራጠሪያለሽ? ላገባ ነው። ምን ማን? እኔ ማንን? Hey, what's up? ቆይ እንዴት እንዴ? ቆይ እንዴት እንዴ? ቆይ መቼ ነው የተዋወቃችሁት? ጊዜያታው ምትለኝ ለኔ የሚሆን ፍቅር ወረት ቤቴ ካልተገኘ ላማ በሞቴ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ ዳንኪራ በሌቤት አንተ እኮ ነው የምናገረው አንተ እሺ አረቀስ አረማሽኔ እንዴት አልናደደም እና እልል እንድልልሽ ነበር እንዴ አንተም ብዬ መቼም ከመመኛት አሜሪካን መቅረት አልችልም እኔ ወድሻለሁ እባክሽ በደህንነት ያልጣሽ በዝርዝር እንዳላስረዳ ጊዜ የለኝም እወድሃለሁ ራስን ጠብቅ በወጣ ይተካ አትናገሩም አንተን አይደለ እንደምናገር አንተ ቴዎድሮስ አንተን አይደለ እዚህ ዘፈን ሁሉ መሪ አዎ ለኛ ድርጅት ጥሩ ነው ይሄ እኮ ጥሩ ነው በጣም ጥሩ ነው ሌላም ጊዜ እንደ ስራ እየተዋችሁ አንዳንድ ዘፈን አውጡ ጥሩ ነው እንዴት ነበር ያልከው አልገባኝ ረባህ ግባ ውሻ ድሮ
ይገባሃል አንተ ደደብ አባት የገባበት ጉድጓድ ግባ ደነስ የሙስላይ እንገናኛለን ግድ የለህም ምን አለ አንተን እኮ ነው የምናገረው ምንም አለው እንዴት ነው የሚያደርግ አንተ ምን ሆነሃል አትናገርም እንዴ ሆንከው እንዴ እንዴት ነው ይጎፈለው አንተ ስማም አንተ ምንድነው ነው አይ አሁን ጓደኛው ጠርታ አትበል የትክክሉን ተናገር ምንድነው ነው አይ ስልክ ደውላ ጓደኛው ጠርታ ጓደኛው ፍቅረኛው በል ፍቅረኛ ያየው አይደለም እንዴ አታካብድ አንተ ንብረት ቢሆን ቆይ ግድ የለህም ና ግድ ልብሱን አምጣለት ሻው አምጣለት ልብሱን ና እናቴና ናምሮ አየህ ደህና የተላገ እንጨት መላክ ከጀመርክ ላንገትህን ስለማትመለስ ወደ ቤት እሺ አንቺ ቁጭ ብለሽ ቢሺ አጋ ሶራ ጠጁ 50 ብር ላይ 50 ብር ምን አላችሁ እኔን እመኑኝ በጣም ብዙ ያለብኝ ሰው ነኝ የሰፈር ያባኬ ተጀመረ አይደለም ይኸው አልሞላ ብሎ እያያችሁኛ ለምን አታምኑኝ እጁ ዛንዛፍ ተቀብላችሁ ማናላችሁ እንዲህ ነገር እኔ እዱ አቤት እንዴ ይገር ለአንተ ነው ዛሬ ይጠጣል ይሄን ደግሞ ጠጆ ነው የላከ ያልመጣሁት እቁብን ያህል ነገር እላይ ላይ ወድቆብኝ ነው ብሏል አንተ ግን ምን አባ እንደዚህ ያደርጋል ብለዋል ጠጆ አሁን እውነት በእኔ የተነሳ ነው እንደዚህ ሆንከው ባልጠፋችክ አይገርምም ሁላችሁም ግን ከኔ ትምህርት ወዱሽ ፍጹም ሴት እንዳታው ምን ለማለት ፈልግ ከኔ ትምህርቱ ሰጥ ባክሽ አንቺናል ስማ አይምሮ እኔ ግን በጣም የሚከብድ ይመስለኛል ነጮቹ ምን ይላሉ መሰላችሁ አሄት ዘም በታይካሊፍ ዊዛውት ዘም ይላሉ ውርስ ትርጉሙ ግራጎን ያጥንቴ ያላንቺ ባዶናት ህይወቴ እንደማለት ነው ነጮቹ ቢሰሙ ራሱ ይገሏል ከየት ነው የምታመጣው እንደዚህ አይነት በዳዴ እኮ ነው የሚያስኬድ ዲክሽነሪ ለሌለ ቃላት እንዳለ ምን ያረበሽኳችሁ እንዴ አንበቧ ብታነብኩ ጥሩ አይ በእናታችሁ ሰው እኮ ያለው ነው ይመክሩ ይምከረን ምከረን ልጅ ታዲያኛ ምክር መሞክራለን እንዴ ስማ አይምሮ ካሁን በኋላ ግን አንድም ምክር ተግባራዊ ከማድረግ በፊት ወይ በራስ ላይ ወይ ባይጥል መሞከር ማለት አንተ የባሰ አይጣለን ምን ያስቃችኋል እኔ ነኝ አይጥ እወጣላለሁ ነገር ግን I am not rat this is rat እንዳይመሽባችሁ ሄዱ እውነቱን ነው ነገ ተመጣጣለ አይደል አዎ መጣል ምንም ችግር የለም እዚህ ጋር እንዴ ያለው እሺ ምን አድርግ ነው የምትሉ የወንዶች ጉዳይ አባል ሁን you are coming the gentleman plc ማዘር አተርከክ ጥማር ምን አለበት በእንጨት ይተካል ምንም ችግር የለም ኧረ ኧረ እኔ ቅጣ ፍራንክ ሰጥቻት ነው የምሄደው ምን አሮጌ እቃዎች ነው ጠቅላላ ምን ለራቢና አሮጌ ትላለ እንዴ እኔ መሰራት እሷን አዲስ ነው አይሆን
የውሃ ቃይ ነው። እነዛን ግዛኝ በቃ። የማክበር ሰላምታችንን እያቀረብን የልጃችን እመቤት አብርሃም በቅንፍ ውስጥ ኤሚ እና የአቶ ብሩክ ወንድሙ የጋብቻ ስነ ስርዓት የሚፈጸመው እሁድ ጥር 14 ቀን 1999 ዓ.ም ስለሆነ በዚህ ዕለት ከቀኑ በ7 ሰዓት ተገኝተው የግብዣችን ተካፋይ እንዲሆኑ በአክብሮት ጠርተኖታል። እናቷ ወይዘሮ ይመኙሻል። የሰርግሽ ዕለት እርሜው ደርሶኛል፣ አመስግኛለሁ። ጉልባት እንዲገባኝ ምን አቅም አለኝ? ምን እፈጥራለሁ? ሲሰበር አምሮ ስርዓት ማሽን ትሰብራለህ እና እኔ ማላገጫ ነኝ። ፍቅር የማይገባው ደነዝ ሁሉ ተሰብስቦ በሳበስ ግርግር መፍጠር አይቻልም። አሁን ወደ እውነቱን ነው። ጉዳዩ ሲሪየስ ነው። ስለዚህ አእምሮን ደግሞ የወንዶች ጉዳይ ባል ስለሆነ ልንንከባከበው። የወንዶች ጉዳይ የምትሉት የእናንተ የወንዶች ጉዳይ ለእኔ ምን ይጠቅመኛል? በጣም ጥሩ። የወንዶች ጉዳይ የተቋቋመው ከሴቶች ጋር ባላቸው መስተጋብር አማካኝነት ከፍተኛ ቅሬታ በተሰማቸው የዚህ የእንጨት ቤት አባላት ነው። እኔን ውሰድ። አንዷን በአንዷ እንኳን እንዳደር የመጀመሪያው ሙጭጭ ብል ልክ እንደ ማስትሽ መግቢያ መውጫ ተሰጠኛል። ሄሎ፣ አይ ማሽኑ ነው። ስራ ላይ ነኝ። እየደወልሽ አታስቸግሪኝ አላልኩሽም? እኔ ደግሞ የመረረኝ እንዳለ የሚያጋጥሙ ፋራፋሪው ነው። ይሆናል አይደል ሙድ ውስጥ ገብቼ እናትዬ ሆዴ ካላንቺ ማን አለኝ ብዬ ይሆናል አይደል ፊልም ላይ እንደማ ፍሬንች ኪስ ሊገባላስ እንዴ? ለምን እንደዚህማ አይሆንም ትለኛል። እኔ ደግሞ ምን እንደሆነ አላውቅም። ገና ዚፔን ክፍት ሳረግ ማህፀናቸው እንደ ጎበዝ በረኛ ተወርውሮ ይዘ እና እዚህ እንጨት ፈቅፍቄ የማገኘውን ገንዘብ ለእነሱ ማስወረጃ ጨረሱ። አፈር ብላ አባለን ብለህ ታወራለህ። አትቀመቅምበት። ያው የኔ ጸም መሰል ቅምቀማ ነው። ያቺም ትመጣና መስፍንዬ ለምን ነው ጠጅ የምጠጣት? ጠጅ አልጠጣም ልጠጣ ነው። ቦርጃ ጠጣም ነው። ያው አይምሮ የኔ ልምድ እንደምታውቀው ምግብ ላይ ነው ችግሬ። እሰራለሁ፣ እበላለሁ። ታዲያ ቤቴ ውስጥ ቀጠሪያት ጎርጓዳ ሳህን የሆነ ፍትፍት ቢጤ ያላመጣችን ሴት በቀይ ካርድ ወደ መጣችበት ማንን ተወማን because I am food fighter. ቆይ አንቺ ሴት አይደለሽ እንዴ? እና ቦንስ እኔም እኮ ወንድም አለኝ። ገንዘብ አይታስጨትበት ዝምላት ነው። ሬስ የሆነ ሰርግ አለ አላልኳችሁም? ለዛ ሚዜ ነኝ እንድትመጡሽ ጠብቃችሁ። ኦኬ ሰርግ ወረቀት ማለት ኧረ አንቀርሙች እንመጣለን። ድሪም እንመጣለን። ጠብቀ አሁን ስለ ሰርጉ ማሰብ እንችላለን። እንደሚታወቀው ያለው አንድ መጥሪያ ወረቀት እንዴት አድርገን ሰርግ ቤት እንገባለን የሚለውን ነገር በጠረጴዛ እናንተ ሄዱ ነው ያልሄድም። ስማ አምሮ ስትቀርማ በእሷ ንዴት ታሞ ሆስፒታል የገባ ነው የሚመስለው። ስለዚህ ሄደ ማንነት ማሳየት መቻል አለብን። እንደውም እዛው ሰርግ ላይ ጠብሳ ማንነትን ማሳየት ስለዚህ በቃ እዚህ ጋር ድንኳኑ ቢኖር
እሺ አሁን እንዴት ነው የምንገባው? ካልሆነ ወይ ባጥር ዝለሉ እንዴ ነው ባጥር አጥር ሽቦ ከሌለው ነው ይገባለሁ። ባካ ደሞ ዝም በል ሁልሽም ዘ ዊዲንግ ክራሸር የሚለውን ፊልም እንድታያዝ ባካ አንተ ወደዛ አቦ ሰለቸኝ አሁን አትገቡም በቃ እቴትዬ እንደምን አለሽ? ማን ቢረሳሽ ወይ አበችነ በስማ ነገር ረሳሁ እኮ እኔ ጌታ በጣም ምን የሰርግ ነገር አለ ምን የወንዶች ጉዳይ የሚኮራበት ምርጥ አባላቸው ወይኔ 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 ምን ነው እኔም እንደሱ በእናት ክራሽ የሚለውን ፊልም ባየሁት ነው ክራሽ እኮ አይደለም ዘ ዊዲንግ ካሸር ነው የሰርግ ቤቱ ሳውሽ አኬ ደግሞ አንተ አሁን ከኔ የተሻለ እንግሊዘኛ ይችላል አሁን ያጋው የሚገርም ነው የምታካብዱት ፊልም ባዩ ያሰኛል ያጋባው ጋሽዬ እንደምን ነው ወሮ በላይ ነው የምታቀኝ አቡች ነኝ እኮ ዱርዬ አንቺ ብላካ ብላችሁ ደግሞ እዚህ መጣችሁ በሽታ without dignity with not widdingity ስንት ልናገር በሽታ stupidity ለምን እንዴ እንደዚህ ምንድነው ስንት እናወራ በዚህ ያንቺ ልጅ ነች እንዴ አረ ፀሐይ እህቴ ልጅ ነች በጣም ረስቻታል ታዲያስ እንደምን ነሽ አይ የዛሬ ልጆች የወንድሜ እኮ አጎናፍር ልጅ ነው እስቲ ተዋወቁ እንደው ዝም ብላችሁ እኮ ተጋብታችሁ ታርፉታላችሁ እሱማ አይቀርም እንዴ መንከር አለብኝ አንቺ ረፊያልኩሽ ይቅርታ አንድ ነገር ላስቸግር ምን ችግር አለ ታዲያ አጃቢ ስለሆንኩ ፎቶ ታነሳለህ ምንም ችግር የለም 11ኛው ሰዓት የሚለውን ፊልም አይተሽዋላ እዛ ላይ እንዳለው ካሜራማን ቀውጢ ነው ማረገው ምን ታጣለ ኦኬ ባልና ሚስት ነው ሌላ ማለት የፈለከው ነገር አለ አይ ይቅርታ መቤቴ ይቅርታ አልኩኝ እኮ ይሄው ይቅርታ ይሄው ግቡ እኮ አልኩኝ አየሽ እንጂ ማትረቢ ብቻዬን አጨብጫቢ ሆኜ ልቅር እዚሁ ጠጁ ምንድነው ጉዱ አንተ ደግሞ ማን ቴዲ ባለው በከተማ ውስጥ አለ የተባልኩኝ ሞኖ ባንድ ነኝ ማንንም መጠየቅ ይችላል ይሄን ስራ ቀብድ ስለተቀበልኩበት እንጂ ብዙ የሰርግ ስራዎች ትቼ ነው የመጣሁት ከፈለክ ምን ምን እንዴ ሰርገኞቹ መች መጡ ኦልሞስት 10 ሚሊሜትር ነው የቀራችሁ 10 ሚሊሜትር እኛ እናቀር ነው ሚሊሜትር ትመጣታለህ ቆይ እዚህ ድርሽ ትላለህ እንግዲህ በዛም በዚህም ቢሆን መግባት አይቀርም እሺ ይሄ መንገድ ሮላታም ዳር የሚቆርቆ ነው አሳልፈኝ መንገድ ምን ከርፋፋ ስንት ቆባለ እንደ አግባብ እንደዚህ ነው አየሻ ከርፋፋ ምን ይመስላል በእግዚአብሔር ይኸውልሽ ካገኘሻቸው ሰላም በል መንገድ አሳልፈኝ መንገድ አሳልፈኝ ይሄው ግባ ኖርማል አሳልፈኝ አትግባ ነግሬያለሁ ሰብሬ እንዳልጥል እሺ አንተ የምርጫ መስፈርት ምንድነው በቃ ሰዓት ልቤ ትርክክ ማለት አለበት በቃ ወይ ደግሞ በጣም ይመታል አለዛ ደግሞ በቃ ልቤ ቀጥ ይላል እና አንተ ልብ ቀጥ ካላለ ቆመት ቀር ነው እንዴ ታዲያ እነዚህ እንኳን ልቤን ሁሉ ነገርህን አያቆሙትም ዛሬ ውዝዋዜዎች ጉዳችሁ ነው የሚፈል ነፍሱ ውዝዋዜ ትችያለሽ ቀላል ወዛወዛለሁ እንዴ ሰፈር ውስጥ በቃ አለ የተባልኩ ቀውጤ እናትሽ አንድ ሰው ቀርቶብን ነው ኦሪጂናል ታዲያ ቆይ ምን ክፍያ አለው ችግር የለውም አረ በእናትህ እንደሚካበድላት ሴነች እንዴ ይወጣላታል ቅጥናቱ አስቢው በጣም አበዛው እሷ ሙሽሩ አራስ ወንጂ ብላ ካልመጣች አይሆንም ምን ይመስላል በእናታችሁ አንተ ሰርግ ቤት አይደለም ሲጋራ ወይራም ቢሆን አጨሳለሁ እሺ እኔንም ተረዳኛ ልቤ ያልፈቀዳትን ሴትሽ
አንተ መጀመሪያ ልብህን ካልከፈትከው እንዴት ብላ ትገባለች? እሺ እስከ ዛሬ ልቤን ሰጥቼ ጉድ የሰሩኝን ሴቶች ላሳይ። እቺ ውሸታም፣ እቺ ከሃዲ፣ እቺ ሌባ፣ ይኸውልህ እቺ እቺ እንዴ ምንድነው? ፈልግ ትራኝ። እሺ ቀጮ መጣ። እዚህ ስትከል ተቀመጥ፣ መቀመጥ ትችላለህ። Do I know you somewhere? እኔ እንጃ። ኦኬ አይሮን እንግዲህ የተጠራ ነው 2 o'clock ላይ ነው አይደለም እንዴ? 8 ሰዓት ማለት ነው። 8 o'clock 30 ደቂቃ ያህል ዘግተዋል። እንዴት ነው የሙሽራ ነገር? የተለመደ እኮ መቼ ሰዓት አክብሮ ያውቃል? ሁሌስ እንዳረፈዱ አይደል? ወረማውታስ እንዴ? ለኛ ሳያስቡም እንዴ? እንዴት ነው አንተ የተጠራባቸው ሰርጎች ላይ ሙሽሮቹ ጠቅላላ ሰዓት አክባሪ ነበሩ? ከረጅም ጊዜ በኋላ ሰርጋ ያለው ብዬ ብጓጓም እንዳሰብኩት አልሆነ። ሀገር ጣል ነበርካ? ያ ስቴት ነበር፣ ከአሜሪካ ነው የመጣው። ኦኬ ለዛ ነው። አሜሪካን የት ነበርክ? ፍሎሪዳ ነበርኩ። አሜሪካን ታውቂዋለሽ? እኔ ያ አላውቃትም። አሁንም የመጣሁት ሪሰርች ለመስራት። ሪሰርች ምን ላይ ነው የምትሰራው? በእንጨቶች ላይ ነው። እንግዲህ አገራችን ውስጥ ባሉ በተለያዩ አይነት እንጨቶች ላይ ነው ለመመራመር ነው የመጣሁት። እንግዲህ አሜሪካን ሀገር ብዙ ነገር በእንጨት ነው የሚሰራው። ቤት ሳይቀር ዛገር በእንጨት ነው የሚሰራው። እንደኛ በጭቃ አይደለም። የሚገርም ነው። ፊልም ላይ ያለው እንዴ? ኦፍ ኮርስ ያ ሙሽሮች መጡ። ክቡራትና ክቡራን እንግዶቻችን ሙሽሮቹ እየገቡ ስለሆነ ሁላችንም ከመቀመጫችን ተነስተን እልል ያለላቸው እያጨበጨብንላቸው አታጨበጭም እንዴ? የታባቷ ትቃጠል። ማንን? ሙሽራ ዘግይተዋል የመጡት። ዛር ቱ ላይት ያ ንሽታይም ጉዳይ ሁላችንም ከመቀመጫችን ተነስተን እልል ያለላቸው እያጨበጨብንላቸው ኧረ ችግር የለም። እኔ ጣለ ቤተሰብ ልጅ ነኝ። ጋሽ ብሩ ልጅ ነኝ እኮ። እውነት ችግር የለም። ይቅርታ እንደ አቶ አምሮ ደሳለኝ ደጅ መኪናው መንገድ ስለዘጋ መጥተው ያስተካክሉልን። አቶ አምሮ ደሳለኝ ከይቅርታ ጋር ታርጋውን ተናገር ነፍስ ታርጋውን ተናገር። ታርጋ ቁጥሩ 0911204757 ነው። አቶ አምሮ ይፍጠኑ፣ ጊዜ የለንም። ዛትስ ማይ ሺት የኔ መኪና ነው። ኦኬ እሺ ስም ማን አልካችሁ? ምን አሏቸው? ግን ከአሜሪካ ነው የመጣው። ደምኛ ጉረኛው ትልኝ እዚህ እንኳን ፎግሮ የለፈለት የመኪና ታርጋ ብለህ ስልክ ቁጥር ተናገራለህ። ማን ያቋል? ሰብሰብ በሉ ሰብሰብ በል ዝም ብለህ ታየኛለህ እንዴ?
አዲሱ አባላችን ወንድማችን ጽዋችን እናንሳ። ይቀዳለት ግርም የምትለኝ በእውነት ስልክ ቀይረኝ እንዴ ይሄን ፍንጭ ይሞታል ቴሪ ቀይረው ተንከባከብልኝ። በእውነት አሁንማ እንንከባከብሃለን። እንደ ቅድም እኮ ቅጥል ነው ያደረግን። በቃ ለጤናችን ችርስ ስቶፕ ይሄ ጽዋ ከመነሳቱ በፊት አንድ በወንዶች ጉዳይ ስም ፎቶ ነው። አይዲያ እስቲ ያዝ እንግዲህ ግቢሉ ቃጮ በእናትህ ተስተካከል። እሺ ጉድ ፈላ ተዋረድን። አሁን ቆይ እንሸኛት በምን መኪና የምትሸኘው እሷ? ምሩ ነው እዚህ ጋር ተሸወደ ነገር ነው እናታችሁ አይናገርም። እና ዛሬ በቃ ጉድ ነው የምናፈለውሽ። አም ሶሪ አውቃለሁ። እኔ ስራ የሚን ማብሸቅ አይደል እንዴ ደም እንዴ ኦኬ It's nice, huh? It's good, huh? Yes, it's amazing. Okay. Very much talented. አንተ ምንድነው? ምን ከመፍጠር ነው? አቡና ቅልጥሜና አስተረፈ መሰለሽ እንዴ ብሽቅ በጣም ጎዳ አይደለ? አላላዝ ሳይፈስ አይቀርም ተጁሉት በቃ እንኪ ይሄን ለቅልጥምሽ አሪፍ ነው። ይሄን ጠጣ በቃ አቡ አንድ በቃ እዚህ ለቅልጥም መጠጣ አሪፍ ነው። አጭበት በቃ እሺ አብሽር። ያበሳጨና ያበሳጨና ያስደስተው አንተ ሄድና መናት ያስደስተዋል። ቴንክ ዩ ጠጁ አንቺ ግን ቴንክ I don't believe it. Come on. You here? Yeah. Oh, come on. እንግሊዝኛ አታብዥ እንዳይደናገርሽ። አንተ ማታስ እሺ Okay, let me show you around. No. That was me. Okay, come on. These are my cousins. Okay. I'll see you. Okay. Bye. Okay. ካዝኔ ነው ያጎቴ ልጅ ነው። ሃይ ማርታ እባላለሁ። ኦኬ ሰላም። ኦኬ ቁጭ በላ። አይ ቴትዬ እዛ ጋር እየጠበቀችኝ ነውና እሷን ማድረስ አለብኝ። እና ምን ልርዳ ታዲያ? መኪና ሰው እንጂ ኦኬ ትቆያለህ? አልቆይም፣ ብዙ አልቆይም። እንትን እንደገባ በስተቀኝ ኦኬ በዚህ ጋር በዛኛው ሳይድ እሺ ሃይ በልልኝ ቴትዬ። ኦኬ አንቺ ባይ ወንድሜን አደራ አታስብ፣ ምንም ችግር የለም። እና በጣም ይወዳል። ያው ናጉቴ ነው አብረን ያደግ ሞከርኩ ብዙ ልወስደው ጣልኩ። ከዛውኝ እዚህ እንዳሰች አስቸጋሪ ቁልፍ ግን የሰጠው ቁልፍ ሰጥተዋል። እዛው መኪና ውስጥ ነው ያለው። እዛ
ትቼው ነው የምወርደው። እኔ እኮ እዛው ሀገር እንዳለው ሁኔታ እየመሰለኝ አቶ እንዳለ ገመቹ ከፍሎሪዳ፣ አቶ አምሮ ደሳለኝ ከኒውዮርክ ባካችሁ እልልታ። አመሰግናለሁ። እህቶች ይሄ ልጅ የሚመጣል መሰለኝ። በጣም ዘገየኩ። ምን ሆኖ ይሆን? አክቹዋሊ መኪናዋም ትንሽ አስቸጋሪ። ኧረ ለዛ ይመስለኛል። ለሱ ነው በቃ ይቆይ። ለምን በታክሲ አትሄድም ታዲያ? ይሁን እንደው ካሳንቺስ ነው? ካሳንቺስ ስንት አደርሰዋለሁ? 40 እንዴ በጣም ብዙ ነው። No, it's okay. እንዴ 40 ካሳንቺስ Don't worry, don't worry. ቅርብ እኮ ነች። አይ ችግር የለም። Okay, I'll see you. Okay. አትጥፋሽ። እሺ። ደውል። I'll call you. እሺ። I'll see you. አንተ 10 ብር አንተ 10 ብር ከልም ይዘት ይላልን አንተ 10 ብር እንዴ 5 ብር ጨምሬ መረቅ ጠጥቼበታለሁ። እንደውም 5 ብር አንተ ኧረ እባክህ አዎ በቃ ተው አንተ ደግሞ መረቅና እንዴ ምራቂ ሲሉ ምርቃት እዛለኝ በየታለም አንመርቆ አብሮ ጠሏ የዶሮዋን የመሰል ሴት ይስጥ ጠጇ የቤተ መንግስትን የሚያስንቅ ሴት ያጋጥም በሰፈሩ አለች የተባሉ ኮማል ሴት ይስጥ ከሲኒማ ቤት በር ላይ ማንጠፋ ሴት ያጋጥም ዲቪዲ ቪሲዲ ሮማንቲክ ኮሜዲ ምናምን የምትወድ ይስጥ አሜን ማህፀኗ እንደ ጎበዝ በረኛ ተወርውሮ የማይዘዋን ይስጥ ገንዘብ ለማስወረጃ የማትጠይቋን ያጋጥም ቀጠን ያለችዋን እንደ እንዝር ተሽከርካሪዋን እንደ ዳር ተወርዋሪዋን ያጋጥም የትወጣ የትገባ የማትለዋል ሞባይልን አጥፋ አላጠፋ እያለች የማትጨቃጨቀዋል እንደ ሙጫ የማትጣበቀውን ይስጥ እንዳውት በገባ በወጣ ቁጥር በላይ የምታጎርሷን ስፑን ፊዲንግ የሆነች ሚስት ያጋጥም come on everybody no hunger no thirst full appetite መድኃኒዓለም እንደ ሮጥ ሚስት አድርቆ ያስቀርልኝ አሜን ምድረ ቦዘኔ አደገኛ ቦዘኔ ቅጥር የምስተቃዋይ ወጫዎች ሐነኝ ቤት ቡና ቤት ነው መስሪያ ቤት ነው ና ኮነም ግን አንቺ ምን አለበት ቆይ ቤቴን ብታሳድሽ አሁና 13 አመት ሙሉ ሸቅሎ ጭኖ ነው የመጣው ምን አለበት እሺ ብራቮ በቃ እንዴትና በምን መልኩ ልታስረጁ እንደምትችል ለሪታይልኝ አንቺ ግን ጤነኛ አይደለሽም እንዴ ከዚህ ድሮም ቀሽማኔ ነው ካንቺ አፍ ምንም አይነት ጥሩ ነገር ላይወጣ ነገር አፌን አበላሽ ቆይ አንዴ አንተ ግን ለቺክ እንደዚህ ታካብላ አታውልቅ ዝም በልና በቃ እኔ ግን ቡና ቤቴ ልጋብዛችሁ በሚል ሰበብ ወስጄ ማድርቀው እሺ ለማንኛውም እኔም በምንም ሁኔታ እንደዋሽ እንዳካብሽ ማሚ የትናንቱ ቀይስ ነው ያለው እዛ ሰፋ
ታደስ እንዴ? ሰላም ነው? እሺ ታደስ። ቆየንባችሁ አይደል? አይ አረ እንዴ አዎ በጣም ብዙ ሰዓት እኮ ጠበቅናችሁ። እኛማ ያው ሀገር ሰዓት ይከበራል ብለን ስላስብን ስንት ሰዓት አለን መሰለ? ባለፈው ከባለ ታክሲ ጋር በሰላም አልተለያያችሁም? የቱ? ከኛ ስትለይ ያሳፈርነ። ከኔ ከተለያችሁ በኋላ አገኛችሁት እንዴ? 2 ብር ነው የሰጠኝ ምናምን ብሎ ሲነጫነጭ። አንተ 2 ብር ነው እንዴ የሰጠው? ለማን? ለባለ ታክሲው። እንዴ አለ እንዴ እስካሁን? ሰርግ ቤት የነበረው ታዲያ ስንት ልስጠው? ከዛች እዛች አድርሰን እኛም ራሱ እሱ መጥቶልን እንደሆነ ገምተናል። ግን እኮ ያሳዝናችሁ በእናታችሁ። ባለ ታክሲስ ቢሆን እስኪ አስቡ። ነዳጅ ተወዷል፣ በዛ ላይ ጊዜ የሚባል ነገር አለ። ያ ፌር አይደለም። ኢትስ ኖት ፌር እንዴ። ማን ትሄድ ሄደ እንዴ? እሺ አሁን ማን ወሰደው ይባላል? ማን ትናንት አይደል የመጣሁት እንዴ? ወይኔ I hope you like it. ሽቶ በጣም ነው የማመሰግነው። ዋው ሽቶ ማርቲዬ ሽቶ በጣም ትወዳለች። ኦኬ ወይኔ ደስ የሚል ሽቶ ነው በእግዚአብሔር አይደል? በጣም ደስ ይላል። ደስ የሚል ሽቶ እዚህ ጋር ተቀመጥ። ወደድሽው? ቆንጆ ሽቶ ነው በጣም። እኔ እንጃ እኔ ሽቶ ማርቲዬ ቆንጆ ነው በጣም። $300 ነው የገዛው። ያ $300 ያ በእኛ በዚህ ሀገር ስንት ማለት ነው? 2800 ምናምን 2000 something እንደዛ ነው። በጣም ውድ ሽቶ ነው እባክህ። አዎ እንደዛ ነው። አዎ እዛ እንትን ለማንኛውም በጣም ነገ ቤቴ ቡና ልጋብዛችሁ አስቤ ነበር። ይመቻችኋል? ኦኬ ኢትስ ፋይን። ነገ ምን ነበር ፕሮግራማችን? ዶላር አላላከ ዶላር ቀይር ያለው ዶላር የሚገዛ ነው። አይ ካልተመቻችሁ ኖ ፕሮብሌም፣ ችግር የለው። እሱን እንግዲህ ቴሌፎኑ አለኝ አይደለም፣ ካንስል ማድረግ እንችላለን። እሱ ምንም ችግር የለው። የእንጨት ቤቱ የእንጨት ቤቱ ባለቤት ያን ያህል የሚያስቸግር ፕሮግራም አላችሁ? አይ ችግር የለው። አዎ ያው እንደተለመደው መለማመጥ ነው። አይ ለነገሩ አንተ ትሄዳለህ። እኔ ሸፍ ያ አረ ይችላል። ከሊና ጋር ተቀጣጥረን እንመጣለን። ደናሽ እግዚአብሔር ይመስገን። እንደምን አመሽ? ምን አልመሸም? ታክሲ አጥቼ እኮ ነውማ። ምን ነው? ኧረ ተይ አንቺ ልጅህን ለቅሶ ተይ። በቃሽ እንዴማ የሙልዬ ላከልኝ ይሁና ሽቶ ነው እኮ። በቃ ዝም በይ። በቃ ዝም በይ። ምን ነው ወደ የምን ለቅሶ ነው እናቴ? ተለቅሶ ይወጣል። ምን ማለት እቺ? ምን ነው? ምን ነው? ተወጣፋ ሙሉዬ ላከው እንዴ? የት ሄደ ይባላል? የት ነው የጠፋው? እኔ ምን አውቃለሁ? ምናልባት ለጓደኞች ይሰጥ እኔ እሰጣለሁ። እና ለሽቶ ነው እንደምታለቅሽው? ምን አለ? በቃ ሽቶ ቢጠፋ ሌላ ሽቶ ይገዛል አይደል? በቃ አታልቅሽ። በቃ ሌላ ይገዛል። እሺ በቃ እንዴ ደረቴን እንዴ ምን ሆነሽ ነው? እማዬ ምን ሆናለች እቺ ልጅ? እማዬ ምንድን ነው? ምንድን ነው የምትለው? ትንሽ ሙልዬ ላከልኝ እንትን እራሱን የወሰደው እንዴ አንተ ምን አይነት ነቀዝ ነህ ግን? ምን ሆነሻል? ሽቶዬን አምጣ። ሽቶዬን አይመረው ሽቶን ወስደሃል? የምን ሽቶ? እንዴ ያው አሽቹ ይሄ ሽቶ እዚህ ሀገር ከተገኘ እኔ እቀጣለሁ። አንተ
ሲጃራ ትጠጣለህ? ምንድን ነው የምትሉት? አንቺ ሲጋራ ታጭስ፣ አንቺ ሽቶ የጠፋ ምንድን ነው የምትሉት እናንተ? ሴት ነገር ነገ ደግሞ ቀሚሴን ወስደህ አድርገው። እሺ እቺ ልጅ ያሳረ ባላርፍ ምን ታደርገኛለህ? ቆይ ምን ታደርገኛለህ? አይ ቆይ ቆይ ስትፋቀሩ ቅቤ እንጥበስ፣ ስትጣሉ ደግሞ እኔ መከራ። ኧረ በእናታችሁ የታመምኩ እንድመስል ከበብ አድርጉኝ እንዴ! ታስፎግሩኝ ነው እንዴ? አሞኛል በቃ። አይዞሽ እንደዚህ አልተጀመረም በአንተ መታም በጣም ነው እስቲ ቀደም ሲበል እሺ ስትሬት ቀደም እሺ ምንድን ነው የሆነው? በጣም ነው እሺ እንዲያፈናችሁት በሙቀት ልትገሉት ነው። እንደገና ያንተ ደግሞ የመጠጥ ሽታ አለ ላዩ ላይ ጮር በል ሚኒ ምን ማለት ነው? ምንድን ነው? ራስህ ደህና ነው እና ሆዴን ሆድ ምን ያቋርጣል? እና ጉልበቴን አብረከረከ ቆይ ግድ የለም እኔ ቆይ ብላ ኮት ያደረኩት እንዲህ እና ግባ ግባ ና ቀማኝ ልግባም ጋሼ ግባ ቆይ በቃ ዛሬ ረፍና አንተ ጀዞራ አንተ ልጆር እጅህ ንጽህና ይቆጠራል። እጅህ ላይ ማቀው አንተ ነው የምታውቀው። ለሚያጥወለውል እኔ ሐኪም ያዘዘው ነው። የምናምን ሐኪም ነው ያንተ ሕክምና ባለፈው ባንጃው ነው። ኧረ እንደ ብር ክብር ኪለኛ ስለ ተጀርመን የላከው መጠጥና መድኃኒት እኩል ሐኪም ፍቃዶች ጋሽ ይሄ ያዝ እንጂ ውሃም ጭስቲ አትሰጋቱራ ውሃ ሚጠጣ ነው። አይ ለገላችን አምጪ አንተ የታለ እስቲ አበል እስቲ እንዳታወጣ አምጣ አምጪ። ኧረ ጋሼ ግን ካልተኛ እኮ እንትን ዝም ብሎ ያስ አበል እስቲ ምን አባቱ ያስ ያዝ ዋጥ ውሃ ጥሩ ነው ያዝ ሳብ ግድ የለህም ሳብ። ያው አሁን አትጩሁበት። ቅጥቀጣውን ለጊዜው ቆም ያድርጉና ሌላ የሚሰራ ካለ ስሩ። አይ ቤት አረፍ ይበል ጋሼ ግድ የለውም በእውነት ቤት ሄዶ አረፍ ይበል ትንሽ። አይ እዚህ ተኛ ቤት ሄዶ ይረፍ ነው። አዎ በጣም የመጀመሪያ ሕክምና ስለሆነ ደግሞ ሐኪም ቤት ሄዶ በቃ ነው። እዛ ይሻላል። ጥሩ እሺ ማኪና አስገባና ጠብቀኝ መንገድ ቅርብ ስለሆነ አይ ጋሼ ደግሞ ኦርደር የሰጡን ሰዎች በኋላ ስለሚመጡ እርሱ ባይሉ ጥሩ ነው። አሁን በልበት አቅድና ያረፍበት ነገር ያለው ይሄ መድኃኒት ረፍት ይፈልጋል። ነገር ከባድ ነው። ደግፈው ጋሽ አይ ብታዝለው አይሻልም? ቁንጫ ሰው ትመስላለህ። ልደግፈው መጀመሪያ ራስን በተደገፍክ ሌባ ቆይ ዋትከው ኖር ታውቅ አባቴ ነው። እንዴት ነህ አምሮ? እንኳን ደህና መጣ። እንዴት ነህ? ወደ ሰላም ነህ? ሞታ ደስ ቁጭ በል ተቀመጥ። ሰባራ ነው እዛኛው ላይ አይደለ? ቤታችን እንግዲህ እነን ይመስላል። አምሮ ይቅርታ አስደነግጥህ አይደለ? አይ it's nice huh? ወደድከው? Yeah, it's cool. ቆንጆ ቤት
ተቀመጥ። ያው እንዳይጥልህኛው ሶፋ ብዙ እንግዳ ነገር ያስቸግሩናል። ወንድ ሶፋው መቀየር ሲኖርበት ሳይቀየር የቆየ ያ ኢትዮጵያ ኑሮ ታውቀው የለ ምናልባት የባላንስ ችግር አይደለም ማለት የሳንቲም እጥረት ስላለብን እንጂ ቀይራለሁ እያልኩ ስንት ጊዜ መሰለ እያሰብኩኝ አልሳካልኝ ብሎ ቅምጥል ብሎ ወርዷል፣ ተሰብሯል። አይ እንዴ! ኧረ ሰበብ እንዳለኩ አይ ቆይ እስኪ ሌው ብዬ ኧረ ምን በወጣህ እንዴ! ያረጀ ነው እያልኩ እየነገ በጣም አርጅቷል። ኧረ እንዴ ቃል እንዴ ማቀላል አይደል እንዴ ማለት እስቲ መዶሻ ነገር ፈልጊ መዶሻ። ኧረ መዶሻ ማለት ኧረ ምን በወጣህ መዶሻ ማለት ነው። ጎረቤትም ምናምን መዶሻ እኔ አይቼ አላውቅም ራሱ። ኧረ ማርቲ ታዲያ እኮ አይ ቀላል ነበረ። ኧረ ምን በወጣህ የኔ ልጅ እንዲያረፈድ እባክህ። በቃ ቶ ቡናውን እንጠጣ ቶ እንትን ዘነዘና የለም ዘነዘና አብጭ እንዴ! ኧረ ይሄ ነገር በጣም ቀላል ብልሽት ነው ፋት። ኧረ እዛም ሄዶ አይሆንለት እባክህ። ኧረ አምሮ በቃ ቶ ግድ የለም ቶ ቀላል። ልክ ሶፋው ተሰብሮ ሳየው ከአሜሪካዊነቴ ይልቅ አናጢነቴ ውስጤን ፈንቅሎ ወጣ። I did it በዘነዘና yes እንዴ ነው አምሮ ወደ ዋናው ጉዳይ እንግባና ዛሬ ሁላችንም ሲያስጨንቀን የነበረ አንድ ጉዳይ ነበር። እንዴት ነው ሳምካት ወይስ አልሳምካት? ተሳስበናል ግን አልተሳሳም እንጂ ለምን without kissing is not loving ጎትተ መሳብ ነበረብህ። ግን ይሄ ደግሞ እንደው ዘላለምን ፎንቃ ጥሎ እንደጠየቀ ልታረጅ ነው። አሁን እቺ እንደሚባል አለች መናገር ዛሬ ጋባ ከእንግዲህ ማንም ሰው በህሊና ላይ መቀለድ አይችልም። እሺ እንዴ እንደ ኤሚ ህሊና ላይ መቀለድ አይችልም። አንቺ ወተሻል። ኦኬ ቆጣሪ አይደል እንዴ ሁሌ ዘላለም እሱ ወይ ልክ ጓደኛዋ ትንሽ አልተመቸችኝ። እሷን ከበር የሚያደርግልኝ ሰው come on there is no mankind ላንተ የሚሆን ትርፍ የሰው አይደለም አይደል እንዴ ፍሬንድ ንገር አባል እኮ ነኝ እንዴ የወንዶች ጉዳይ አባል እኮ እውነቱን ነው። ሰማይ ፈረስ ላይ ሚሽን የተሰጣት ሴቷ ነች። ስለዚህ ኃላፊነት ደግሞ ቀጮ ትወጣ። ስለዚህ ታውን ከፈለገ ሰለሞን ይወጣሽ። በል እንደዚህ አይነት ወሬ አታውቅ። እኔ ባለፈው ታክሲ ምናምን እያለ የሰራኝና ታቁምና እኔ ግዴታዬን ተወጥቻለሁ፣ ጨርሻለሁ። አበቃ በቃ እንደውም ተወስኗል። ሰለሞን አንተ እንደጀመርክ ራስ ጨርስ። በእናታችሁ ተውኝ። አምሩ አንተ ደግሞ በ15 ቀን ውስጥ አንሶላ ተጋፈ ለወንዶች ጉዳይ ሪፖርት ማድረግ ይጠበቅብሃል። ኦኬ 15 ቀን አሁን 15 ቀን በቃ ቴንክ ዩ ዘዶ። በመጨረሻ አቶ አምሩ እንደው በዚህ ጉዞ ላይ የገጠመ ችግር ካለ? በጣም ጥሩ ጥያቄ ነው። ቴንክ ዩ። ያጋጠመ ነገር ስትል ትዝ አለኝ። ልክ ከህሊና እንደተለየው ጋሼን አግኝቼው እንዴ አጭሬው ህክምናው እዚህ ነው። አይ እዚህ እኮ የሆነ በግል የሚያከም ሰውዬ እኮ አንተ ዝም በል። የሚወጋው ጋር ዝም በል። ሰፈሬ እኮ እዚህ ነው፣ ቤት ይኸውናል። እርግጥ ነው ከዚያኛው ቤት ቀጥሎ ያለው ቀይ ግቢ የእንስሳት ክሊኒክ ነው። እዛ ከሆነ ውሎ እሺ ንገረኝ፣ እንስሳ ከሆንክ እንዴ እንዴት ነው ካንተ ጋር ግን የምኖረው እኔ? እሺ በደሞዝህ እንነጋገር። በቃ ጨርሻለሁ። ሂድ ወደ ስራ። ና ነቆልም ባልንጀሮችህን ደግሞ እንደምትልልኝ ላድማችሁ ደሞዛችሁ ላይ ተመካክራችሁ ጠብቁኝ ብሎ አልበልልኝ። እኔ በበኩሌ እሁድ ቀን ወይም ከስራ ሰዓት ውጪ ካልሆነ በስተቀር ከፍቅረኛ ጋር ላለመገናኘት ወስኛለሁ። ስለዚህ በስራ ያስቀየምኩትን አለቃዬን ኦቨርታይምም ቢሆን ሰርቼ ለመካፈል ጉዳይ እኛ አይገባንም። አለቃችን ደግሞ ክፉ ሰው አይደለም። ከተን ስራችንን ከሰራን ቅጣቱ ሊመዳን ይችላል። አሁን ለምሳሌ ለሳምንት የተሰጠን ኦርደር አለ አይደል? በ3 ቀን ሰርተን ካስረከብን ምን እንደሚፈጠር አስማት አይዲያ ነው እኮ። ኦኬ 1 2 3 ስለዚህ አሁን ሁሌም ዳይ
ጨርሺ ሰክተሽ እዚህ ጋር ይሆናል ማለት ነው። መዝረክረክ መበታተን የለም። መመገብ ደግሞ ስትፈልጊ እዚህ የተዘረጋውን እዚሁ ቁጭ እንዳልሽ እዚህ ጋር ይታጠፋል ብዬሻለሁ። ዞሮ ታደርጊና ጠረጴዛ ምግቡ እዚህ ጋር ይቀመጣል። ላጥ አድርገሽ መብላት። እኔ የምለው አናጤ ነበርክ እንዴ? ያው ስለ እንጨት ስትመራመሪ አናጤ ስታቂ አሮጌት ተራ ስቴጂ ምናምን እኔ የምለው የሚበላ ነገር ምንም አያስፈልግም። የሆነ ነገር እንዴ አሁን በለው አይደል? ቢሆንም ቤቴ ገብተህ በባዶ መውጣት ደወለ። ኧረ እባክህ ዝም በል ና የለሙት ይሩና እሺ ቆይ ከዚህ በላይ መሄድ ያለብን አይመስለኝም። እንዴ እዚህ መጣ ነው ቤቴን ማየት ስላለብህ ብቻዬን ስለምኖር ቤቴ ቤት እንደሆነ አስቤ ነው። ሁለታችንም ወጣቶች ነን። በዚህ ላይ እንዋደዳለን። ወይስ የተለየ ምክንያት ይኖርሻል? ምንም ምክንያት የለኝም። ለእኔ እንኳን አንተን የመሰለ ምሁር ቀርቶ ተራናጤም ብትሆን የምፈልገው ፍቅር ነው። ፍቅር ደግሞ የሚገለጸው በዚህ ብቻ ነው የሚል እምነት የለኝም። ስለዚህ አምሮዬ እባክህን ትንሽ ቆይ። ግድ የለም ሁልጊዜም ደስተኛ አደርግሃለሁ። ብራምባ ሰበረሉ አንሶላ ገፈፈሉ አምሮ ልጆ ብራምባ ሰበረሉ አንሶላ ገፈፈሉ አምሮ ልጆ ቆይ እሺ እንዴት ነበር? ቆይ ከዛ ፊት መጀመሪያ ቃለ ጉባኤ ብያዝ። እሺ ያው በስልክ ተከታትላችሁ ምን እንከታተላለን? የስልኩ አንድ ደቂቃ ሳይሞላ የተቋረጠው። ዝም በል እባክህ። እሱንም እድሜ ሊሆን ይችላል። እድሜ ለውድ። እሺ እስቲ ዝም በል በእናትህ ያወራበት ነው። ያው መሳሳም ጀመረ። ከዛ አልጋ ላይ ወደቀ። በመስኮት የሚገባው ብርሃን ነጭ ቢጃማ ላይ አርፎ ፍሬንች ኪስ ከዛ አልጋ ላይ መውደቃችንን ራሱ ያወኩት ቆይቼ ነበር። ቀምቅማቸዋል ማለት ነው። ብቻ ማን ገፍቶ እንደጣለን አላውቅም። እንትን የወሊድ መከላከያ ተጠቅማችሁ ነበር? ወይኔ ዲና ጣፋጭ ነች እኮ በእናታችሁ። እንደሱ አይደለች። ይኸው መሳሳማችንን ቀጠልንና እየተጋጋለ ያለ ድንገት መሳሳማችንን አቋርጣ ኮንዶም ይዛ እንዳልጨ የሆነ በቃ የላይኛዋን ውበቷን አይቼ ሳልጨርሰው እንደገና የውስጥ ውበቷን ታሳይ። ኧረ በእናትህ ልብ ወለድ አደረገው። ቶሎ ነገር እንጂ ምንድን ነው እንዴ? አወጣሃት ወይስ አላወጣሃት? አዎ ባጭሩ አወጣት ወይስ አላወጣትም? በቃ በእናትህ እሱማ አላወጣኋትም። ያው በቃ ዝም በል። ብላክ ሊስት ላይ ይመዝገብ። የአባላቱን ልብ ያላግባብ በማንጠልጠል የወንዶች ጉዳይ የራሱን እርምጃ ወሰደ። ከደረጃው ዝቅ ይደረግ። አምሮ የአባላቱን
ወሽመጥ በመቁረጥ በፈጸምከው ወንጀል የወንዶች ጉዳይ ዛሬ ጠዋት በዋለው ችሎት በአንቀጽ ቁጥር 99 ህዝባር ከጠዋቱ 2 ሰዓት መሰረት ንዴታችን እስኪበርድ ማንም ሰው እንዳያናገረው የወንዶች ጉዳይ ዛሬ ጠዋት በዋለው ችሎት ወስኗል። እንዴት ነሽ? እኔ የምለው ዛሬ አብነት አካባቢ ሄደህ ነበር? አይ በታክሲ ሳልፍ የሆነ ቱታ ነገር ለብሳ ያለው መሰለኝ። አዎ አብነት አካባቢ የሆነ እንጨት ቤት አዲስ የሆነ የእንጨት አይነት አለ ብለውኝ ቱታ ነገር ልብሴ እንዳይበላሽ አልብሰውኝ ነበር። እና ታዲያ ለምን አናገርሽ? ላናግር ስል ታክሲ ትቶኝ በረረ። ታዲያ ሾፌሩን አውርደኝ አትይም ሰነፍ? ነገ የት ነህ? ነገ ደብረ ዘይት። አዎ እዛም አንድ የማየው እንጨት አይነት አለ። አይ ጥሩ በቃ ስትመጣ ደውልልኝ። አዎ ከዛ መልስ እንገናኛለን። እወድሻለሁ። እኔም እሺ ቻው ቻው ቻው። ደረጃ ነው ተጫወተ ቀላል እኮ በጣም እኮ የሚገርመኝ ነው። የትኛው ወንድ እኮ እንደሚታመን ነው አልገባሽ ያለ ይሄንማ እኮ እነዚህ ህልዬዎች ቲያትር ነው የሰሩብን እንጂ ይሄንንማ አልጫወትም እንደሰራልኝ ካልሰራሁለት እኔ እውነት የታደሰች እባክሽ ለዛ ሮማንችልሽ ጥፋተኛ ገና ቀድሞውኑ ያኔ ተጠቀሚበት እንዳልኩሽ እሺ አንቺ ደግሞ ሁሉ ጊዜ የምታጊሽ ጥቅምሽ ብቻ ነው በቃ እስቲ እኔን አስቢልኝ ያንቺ ምን ነገር ምን ይፈጋልሽ ሁለተኛ በፊት ለፊት ስለ ገንዘብ እንዳትወጪ በቃ ድሮ ማንኪ እኔ የምልህ አምሮዬ የሆነ ነገር እኮ ልነግርህ ነበር። ተሚ ምንድነው እሱ? ነገሩ ከበድ ሊል ይችላል፣ ግን አንዳንዴ እንደዚህ አይነት ነገር ቢገጥም ሰው ማስቸገር ባፈልግም የግድ ይሆንብሃል። You don't have to worry about anything. ጌጤ ብቻ እንድትሆኝ አልተፈጠርሽም እኮ። ደም ችግርሽን አንቺ ሳትነግሪኝ ከሌላ ሰው በሰማው ቀየምሽ ነበር እኮ። እኔም እኮ ለዚህ ብዬ ነው።
ለኔ ደግሞ ታውቃለህ በዚህ ሰዓት ካንተ ሌላ የምቀርበው የኔ የምለው ሰው ማንንም የለኝም። ኦፍ ኮርስ እና ምን መሰለኝ ጓደኛዬ በዚህ ሰሞን ታገባለች። የማይ ማርታ? አይ የሌላ እና ሚዜዋ አድርጋኛለች። ለሰርጉ ወጪ ደግሞ የልብሳችን የመፈሸኛ የሜካፑ ምናምን ወጪ አነሰለህና የጆሮ ጌጥ የአንገት ብራስሌት ቀለበት ወርቅ ነው የምናረገው አሉ። እሺ እኔ ደግሞ በቃ አቅም አይፈቅድም የለኝም ምናምን ስላቸው እሺ ሊሉ ነው። ጭራሽ ደግሞ ሳይቸግረኝ ስላንተ ነግሬያቸው ነበር እሱ ያለ ምናምን ባትፈልጊ ነው እንጂ ምናምን ብለው ነገሩን በሌላ አልተረቆሙትም። ማርታ ደግሞ ነገሩን ያበረደሽ መስሏት ምንም ችግር የለም ምን ይሰጥሻለሁ አለች። ስንወጣ ትሰጪኛለሽ ወይ እላታለሁ። አውቄ ነው ይረሱታል ብዬ ነው አትለኝም? እና ግዴታ መግዛት አለብሽ? አና አይደለም እንግዲህ ነገሮችን አስተካክለን ለመግዛት እንሞክራለን። በጣም አመሰግናለሁ አምሮዬ። አምሮዬ ይሄ አምሮ የትኛው? ይሄኛው ያምራል። ምን ነው አልወደድከው? አይ ወድጄዋለሁ። ለስማማሽ አንቺ? ብራስሌት ደግሞ ይሄኛው። የቱ? ይሄ ወፍራም። እሱ ይሁን? እሺ ተመዝነልናለህ? ሄሎ ሄሎ፣ ሰለሞን የት ደረስክ? ምንድነው የምትሰራው ስራ? አይ ዶንት ቢሊቭ ኢት። በአስቸኳይ ትፈልገዋለች ብዬ ነግሬ የለ እንዴ? I'm sorry። በጣም ይቅርታ። ልሽልኛ ሰውየው ጋር ዶላር የምሸጥላቸው ሰውዬ እሳቸው ጋር ደውልላቸውና ሂድ አልኩት። ሳይደውል ሄዶ አሁን ከደረሰ በኋላ አጣዋቸው ይለኛል። ሶሪ ቅራለሽ? አይ ኧረ ምንም ችግር የለም። ሌላ ጊዜ ትገዛልኛለህ። ነገ እንግዛው? ኧረ ችግር የለውም ራስህ። ቆይ የትኛው? ይሄኛው ነው አይደል? ቅር ካለሽ ግን ደርሰ አትደብቂኝ።
ሌባ ሰራንለት። ይህ መናጢ አናጢ ነው መናጢ። ዋው እንዴት ያምራሉ! አንቺ ግን ምን ሆነሽ ነው ቀምቅመሽ ሄድሽው? እኔ እኮ ድፍረት እንሰጠን ብዬ ነው። በእናትህ መቀምቀም ያስፈልግ ማለት አይረባማ። እሺ ሌላ በላይ ማትደመንን አላየው እንዴት እንደሚሰርቅ አላየው። አንተ ደግሞ ይሄ ፊልም አቃጠለን አቦ ቶና አሜሪካን ጋር ነው ማለት እንዴ? ትንሽ ይህን ያህል ጊዜ ተግባብተን ለምን ያለ ህፃቱ አጣዋለሁ? ወደ ስራ ሲገባ በአይንሽ እያየሽ እኮ ሲገባ ነው ያየነው። እስኪወጣ ድረስ ጠብቀን ማረጋገጥ። ምን ማለትሽ ነው? ክላስ እኮ ነበረ። ከዛ የእንጨት ስራ ድርጅት ጋር ሆኖ ይሆናል ጥናቱን የሚያካሂደው። ድርቃት በአይንሽ አየሽውን ነገር እኮ አትካጂ። ያሙኔ አሪፍ ዘዴ ተገኘ። ይሄ ወርቅ ተሽጦ የትምህርት ቤት ክፍያሽ ይከፈላል። ምን? አሁን ያምሻል እንዴ? ግን እንዴ ለምን ነው የሚያመኛው? እንዴት ነው አምሮ ይገዛልኝ ነው ወርቅ የምሸጠው? እንዴት ነው የማይሸጠው? እንዴት ነው የምታስቢው አንቺ? ክፈልልኝ በእምቢ ወርቁ ተሽጦ ይከፈልልኝ። አንቺ ነሽ እንዴ ከአሜሪካ የመጣሽው? የምታስቢልኝ አውቃለሁ። አይ አልመሰለኝም። የተረዳሽኝ አልመሰለኝም። እህል ወርቁና ሲዘን ብር መበደር አለበት። ከዛም የትምህርት ቤት ክፍያሽን ከፍልና ሳንቲም ስታገኝ ብሩን መልሰሽ ወርቅሽን ትቀበያለሽ ማለት ነው። የሆነች ዋንዛ ነገር ናሽ። በእግዚአብሔር አሁን እንኳን አይበቃሽም እንዴ? ስንት ካረንት ነው? 21 18 ካረንት ነው። 18 ጋኔ ለላይሽ ላይ ሰርብሽ። ኧረ 14 አይደለም አባባ ያጂ 18 እንጂ ምን ነው? ነይ ሌባ እኔን መካሻን ለማታለል ነው። ነይ ውጪ። ነይ ነው የምልሽ። ውጪ ነው የምለው። ነይ ውጪ። አትሄጂም ወይ አሁን? ሌባ ሂጂ ነው የምለው። አሁን እኔ አንቺን ቆርቆሮ ሰብሳቢ ነኝ። ይሞትብሻል። ረፊ አርቲፊሻል ግን በዛሬው ሌሊት ካልሰራውለት እንደው ይሄን ጨለማ ያንጋል። አንቺ ደግሞ ሽቀት በእግሬ አሞኛል። ወይ ግን አንተ ወርቁ አይባነንም ብላ እንዴ? አለከ በጥንቃቄ ነው የተሰራው። እድሜ ልኳን አትባን ነው አምሮሙት። ይሄ ጠጃም ነው ጉዴ ሰራ። ይሄን ጠጅ ቢሆን ከሰው አፍ ላይ ነጥቀ ነበር። ለምን አልፈሽ እንትረት ሄሎ ሄሎ ሊን አረ ምን አደረኩሽ? አዎ ይመቸኛል፣ ይመቸኛል። አዎ ይመቸኛል። እንደወጣው እመጣለሁ። እሺ ዘንቼ እመጣለሁ። እሺ እሺ ቻው ቻው። ትበልሽ እዛዝልኝ። አሁን በቃኝ አላልሽም? አሁን አማርኛ
መስታወቱን ሰብረው ነው። አምሮኝ በዚህ በኩል እንደዚህ ሳልፍ ጫማ ያደናቀፈኝና ይሄኛውን ነገር መታወት ከዛ በቃ እንደዚህ ተሰበረ በቃ ካልኩሌት ኖ ፕሮብለም እኔ ልሸፍነው ይችላል። በጣም ወዶ ፍቅረኛ እሺ አንተን አናግራለሁ። ኦኬ ካም ኦን ባሻሽ ጠዋት ላይ ወጥቼ አንድ ራስ አይደለም። አንደኛ እቃው ቀላል እቃ አይደለም። ሌላውን ተወው፣ ፍሬሙን ከውጪ በትዕዛዝ ነው ያስመጣል። የቱ ይሄ? ፋይዚት እኮ ምን ማለት ነው? ምንድነው ይሄ? ቫርኒሽ አይደል የተቀባው? እንዴ ዋጋ ለማስወደድ ለምን የሌለ ነገር ትጠራላችሁ? እኔ እኮ ራሴ እኮ ባለሙያ ነኝ። ብሩን ትከፍላለህ አትከፍል? አለበለዚያ ህግ ቦታ እንሄዳለን። እሺ ባሪ ወደስ እሺ በቃ መጣሁ። ሊና ከዚህ በላይ መጠጣት የለብሽም። ምክንያት ወይ ጉድ! በጣም ትሰክሪያለሽ። ሰክረሽ ነው ይሄንን የሰበርሽው ልትለኝ ነው አይደለ? እንዴ አሁን ገብቶኛል። እኔ እዛ ደንግጬ አደናቅፎኝ ያ በሰብሩ እንደገና እንደዚህ ሲሆን አንተ እንደዚህ ትለኛለህ። እባክሽ ግን እንደዚህ አትሁኝ እንዴ! ድሮም የወንዶች ነገር ይሄ ነው። ሴት ልጅ በቁጥጥራችሁ ስር እስክታስገቡ ድረስ ትሽቆጥቆጣላችሁ። ከዛ በኋላ ግን እንደፈለጋችሁ ትሆናላችሁ። ኧረ እባክሽ ሊና ረጋ በል። አልረጋጋም። በትክክል እንደምትወደኝ እስካላረጋገጥኩ ድረስ አልረጋጋም። ውሸታም አትወደኝም። እሺ በምን ላረጋግጥልሽ? በትክክል ትወደኛለህ? አዎ። በቃ የምትወደኝ ከሆነ ቁጭ ብለን እንጠጣ። አምሮዬ ስንት ብር ይዘልኝ መጣ? 150 ብር ነው እኔ ጋር ያለው። በቃ 150 ብር ትወስዳለህ። 150 ብር? እና ታዲያ በዚህ በጨለማ ከመካሄድ ላምጣልህ? ያንኝ እኮ ነው ይሄ 150 ብር። እና አንተ ይሄን ሁሉ ስታዝ ዝም ብለህ ታያታለህ እንዴ? ነፍሴን ይቀር። አሁን በቃ ምንም ወሬ አልፈልግም። ቀጥታ ብለን እንሂድ ወደ ቤታችን። በቃ ገባ። የራሷ ጉዳይ ነው። እንዲሆነ እንዴት ጥያት ሄዳለሁ? እና ታዲያ አንተ ነፍስን እስክትወስድ ነው የምጠብቀው? ደግሞ ልብስ ራሱ ምን መስሏል? በእናትህ አሁን እሺ ተነስ፣ በቃ ልብስን ቀይረው። ተነስ አምሮ፣ በእናትህ ተነስ። አንተ ይዛት መሄድ ትችላለህ። እኔ በምወጣው እወጣዋለሁ። ዝም ብለን ምንም አትታረም። በቃ ዘላለም ምንም የሴቶች ጸባይ እንዴት አይገባም? እሷ ትጫወት። ያው እሱ ነው የሚከፍልኝ። እሷን ታክሲ ቦታ ልሻት ነው። ኦኬ
ስንት ነው ሂሳብ? ያው መስታወቱ በባለሙያ ተጠምቶ ነው። ከዛ ውጪ 620 ብር 620 ብር። እስካሁን ድረስ ብቻሽ አንተ ደሞ ዛሬ አምሳን መጣ ሽማታ ትንሽ ጥሩ አልነበረም። አንዳንድ ነገር የለም እንዴ ጋሽ? የለም። የት ሄደ? ከነጋ አልመጣም? መቶ ነው። ታዲያ የት ሄደ? የት ሄደ? ፖሊስ ጣቢያ። ምን? ለምን? ሰለሞን ዋስ ያስፈልገዋል። ጌታዬ ሆይ ካልጠፋ በሽታ ባህር ዳር የሚያስኬድ በሽታ ትሰጣታለህ። ይሄው እንግዲህ ባህር ዳር ሄጄ አየር ካልቀየርኩ መዳን አልችልም አለች። እንግዲህ እሺ እኔ ገንዘብ ከየት አምጥቼ ነው የምወስዳት? አንቺ እኮ አይደለም ፈጣሪ ራሱ እኮ ነው እንዲህ እንደሆነ ያደረገኝ። ምን አለ እውነቱን ቢያወራኝ። ዛሬስ ምን ይለኝ ይሆን? በእናታችሁ የዚህኛውን ዕቁብ ለኔ ስጡኝ። በእናታችሁ እባካችሁን ተባበሩ። ሁላችንም ላይ ሀዘንም ባይሆን በደስታ ጊዜ ሊቸግረን ይችላል አይደል? እሺ የዛሬው ዕቁብ መውጣቱ ቀርቶ ለሱ ይሰጠው የምትሉ እጃችሁ አውጡ። በጣም አመሰግናለሁ። እሺ እሺ አመሰግናለሁ። አንተ ማን አባውጣለ? እኔና ቻለውጣት ምን አይነት አንተ ደግሞ ሲጋራ አትለኩስ ብዬ የለ እኔ ከእናንተ ማን አንዱ ጉደርስ ነበር። አቡ ሁልሽንም እጅሽን በግራይንደር መቁረጥ ነው። እኔ ከእናንተ ሰውየው እዚህ ይቆርጣሉ፣ እሱ እዚህ ይወስዳሉ። የዚህ የብድር አጠያየቅ ነገር እንዴት ነው? ቀጠና ልሳ አንተ ላይ ስራ መልቀቅ ፈልገሃል? ጋሺ ከፍተኛ ችግር ደርሶብኛል። እሱን እኔ አያገባኝም፣ አይመለከተኝም። ችግሬን እንኳን ብትሰማው ምን አለበት? ነገርኩህ። ወዲያ ምን ይላል ይሄ? በቃ
በገዛ እንጀራ ላይ መብረት ትችላለህ። ምን ማለት ነው? ስራውን መልቀቅ ከፈለክ ልቀቅ። በቃ ይሄ ችግሬን ብትሰማው ምን አለበት? በቃ ተናገርኩ። የለም እንግዳው ስራውን ለቅቄያለሁ። ልቀቅ። ጉደል ናፍሰ ስማ፣ ሰብሰብ ብለህ የምትጠጣው ማህበር ወይ እቁብ አይደለም። ይሄ መስሪያ ቤት ነው። ስርዓትና ደንብ አለ፣ ኃይል አለ። እዚህ የታችኛው መስመር ላይ እኔ አእምሮ ደሳለኝ ታሳደገኝ ከእናት ቤቴ ጥጋብ ልቤ ንፍት አድርጎት መቻል ስላልቻልኩ በገዛ ፈቃዴ ስራዬን ለቅቄያለሁ ብለህ ተረፍ። አለቀ። የረበደዛ ስማ፣ ይሄ እኮ የምትቆርጠው እንጨት አይደለም፣ ፊርማ ነው። በእርሳስ ሊፈርም ይሄ እሺ፣ አንተን ስክሪፕት ይሄ የገዛ ንብረት ነው። በንብረት ተፈርም። አንዴ ስጠኝና ፈርሜበት ልሂድ። እሺ፣ ራስ ጉዳይ ፈርም። ስማ፣ ተው ግን ተው፣ አእምሮ ተው፣ ተው፣ አስተውል፣ ተው። እኔ አበበ ልጅ እኮ ስማ፣ የእንጨት መካኒክ ነኝ ብለህ ማሽን አንቀሳቀሳለሁ ብለህ ደረትን ብትነፍ አንተ ብትወጣ ምንም አልሆንም። አንተንም ውጭህን እንዲቆንጥቄን ያሳደርኩት ታውቃለህ። ሌላ ሰለጥናለሁ፣ ግን እንደ ዜጋ መንገድ ወድቀህ ማየት አልፈልግም። ተው። እምቢ ካልክ ግን አድዋስ ፈርም፣ ፈርም፣ ወስን። ተው ተው፣ ግድ የለህም። ተው። ገንዘብ ነው ፍላጎት፣ ችግርህ ገንዘብ ነው። ስንት ነው ብድር? 1000 ይሁን። ምን ነው አመመሽ? አንተ ግን መዋሸት አይታክትም። What do you mean? Hill? ምንድን ነው የምትይው? ምን ነው? እኔ ምን ላበደ ሀገር ስለሆንሽ ያሳደገኝ ገንዘቡን እንዴት እንደምታመጣው ይገባኛል። እኔ ግን እግዚአብሔር ይመስገን ጤነኛ ነኝ። ሊና ምንድን ነው የምትይው? አንተ ግን ልክስክስ ውሸታም ቅሌታም ነህ። ኧረ ቀስ በል። ለምን ቀስ የምለው? ለእነሱ ቆይ ላስረዳሽ። ለምን የምታስረዳኝ? ስትዋሽ ግን ለሚሰማ ሰው ጥቂት ርኅራኄ ይኑር። እሺ ይኸውልህ ለትምህርት ቤት የከፈልክ ሊና ልቀቀኝ። ማንነቴን ለመግለጽ የተጨነኩትን ጭንቀት ላስረዳሽ። ማን የተጨነቀው? አንተ እንኳን ልትጨነቅ ቀርቶ ከዕለት ዕለት ቅጥፈትን የባሰው ወርቁን የሰጠይለት ነው አርቲፊሻል መሆኑን ያወቅኩት። ግን በመቆየት ለውጥ ይመጣል ብዬ ታገሱ። አንተ ግን እንኳን ልትለወጥ ቀርቶ ያው ባዶ ነህ። ሊና በአንድ ቀን እንድትወጂኝ እንዳላደረኩሽ በአንድ ቀንም ማንነቴን ለመግለጽ ይከብደኛል። ፕሊዝ ወደደህ ሊና ተሳስተሃል። አልወደድኩም። እኔ እወድሻለሁ። እኔ አላምንም። እንዳትከተል
ምን የሄድክበት አልተሳካልህም? ምንድነው እየመጡ ዝም ብሎ መዘረፈጥ? አንተ ትኬቱን ቆርጠ መጣ እንዴ? እውነት ስማ፣ ከዚህ በኋላ እዚህ ቤት ገንዘብ የሚባል ነገር ዳግመኛ ያነሳ እንደሆነ እኔ እናንተ ጠብነን እንግዲህ እንዴ እኔ እስከ ታመጣዋለሁ ላቤን ጠፋ አድርጌ አይደል እንዴ? ተው እንጂ መቀለጃ ያደረገኝ እኮ ምን ተፈጠረ? ህሊና ሁሉንም ነገር ታውቅ ነበር። እየጠላችኝ ያዘነችልኝና ተለያየ። ተገላገልካ። ሰማን የምትወደው ታቦት ስለተናስገባ እኛቱ ማለት እስከመጨረሻው ልቀቀውና ቁም ነገሩን አዳምጥ። በአንድ ሳምንት ውስጥ እንደ ባልንጀሮች አንተ 2-3ቱን ታመጣለህ። የኔ እሳት ህሊና እንኳን ምትክም የላት ጋሽ። እንደ ህሊና ለሴት ሳስቼ አላውቅም። ከእንግዲህ ሴት አልቀር፣ ፍቅር መጥፊያዬ። የሰውዬ ማሽኔ ላይ እንዳይጠጋ ያው ሲጠሩት እንዲህ ደረቱን ነፍቶ ይሄዳል። ሲያስተነፍሱት እንዲህ ብሎ ይመጣል። ነፍፌታ አምሮ አይዞህ፣ ወንድ ልጅ ጠንከር ሲል ነው። እሺ እኛ በአንተ እድሜ ስንቱን አሳልፈናል። በጣም አምሮ ተረጋጋ። አይዞህ አምሮ፣ አትጨነቅ፣ እግዚአብሔር ያውቃል። አይዞህ። ስማ፣ ሴት ልጅ ብትሄድ ሴት ልጅ ትተካለች ተብሎ ለአንተ የሚመከር አይመስለኝም። ስለዚህ ተረጋጋ። ደግሞ ይኸውልህ ባንተ ተጀመረም፣ ተረጋጋ በቃ። ይኸውልህ ልክ እሷ እንዳሳመነው ደግሞ ሌላ አንድም ለመለያየታችን ዋናው ምክንያት የወርቁ ጉዳይ ነው። እሺ እውነት ተናገር ብሎ የሚመክር በአገር ጠፍቶ ነው ጉድ ይሆን። በቃ አንዴ ከሆነ በኋላ ምን ይደረጋል? አምሮ ለምን አትረጋጋም? አሁን እኮ ያለፈ ነገር ውሻ አንተም ብሎ መካሪ ደግሞ ምድረ ሸፋፋ ግም ለግም አሉ ደግሞ እናንተ ብሎ ተመካካሪ ሰይጣን አይ ሰላምሽ እንዴ? አንቺ ሊና ከኛ ጋር ስለተጣላች አንቺ መጣላታለሽ እንዴ? ምንሽ? አንቺም እኮ በእሷ ጭንቅላት ማሰብ የለብሽም ማለት ተሳደብ ነው የሚባል። እኔ እናንተ ለነጋግረን የሚችል ምንም አይነት ጉዳይ ያደረገ ይኸውልሽ ማርታ፣ ይኸውልሽ እኔ ህሊናን በጣም ወዳታለሁ። ይኸውልሽ ድንገት የተዋወቅነው ድንገት ቢሆንም እየቆየሁ ሲሄድ ግን በጣም ወደድኳት። አፍቅረሽ የምታውቂ ከሆነ እባክሽ በእኔና ቦታ ሆነሽ አስቢ። ይኸውልሽ ስለኔ ልትሰማሽ የምትችለው አንዲት ሴት አንቺ ብቻ ነሽ። እባክሽ እርጂኝ። በመጀመሪያ ደረጃ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ። አንቺ ምን ነው እንዴት አላውቅም። ጓደኛዬ እኮ ነች። ስሚ፣ ከእሷ ጋር መገናኘት እንችላለን? አትችልም። ምን ስለሆንሽ ነው አንቺ? ምን አትጮብኝ ደግሞ እሺ። በቤቴ የምትጮብኝ ትፈልጋለህ እንዴ? ይኸውልሽ ማለት ህሊና ተናዳብኝ እንጂ ጠልታኝ አይመስለኝም። ፍቅሬ እውነተኛ መሆኑን ብታውቅ የምትጨክን አይመስለኝም። ፕሊስ እርጂኝ በእናትሽ። አንተ ህሊና እኮ በጣም አትመጥንም። አንተ ማሰብ ራሱ አይከብድም ትንሽ? አንቺ ምን ስለሆንሽ ነው እንደዚህ የምትናገሪው? እንዴት አልናገርም? አንቺ ዝም በይ፣ ዝም በይ። እንዴ ደግሞ ሁለትሽም የምትሰሩትን ስራ የማናቅ መስሏችሁ፣ እኛ ግን በጣም ያዝናናን ነበር። የእውነቴን ነው። ደግሞ አንተኛው ሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ ልታሳልፉ እንደምትችሉ በቅዠት መልክም ቢሆን አይተኸዋል። ስለዚህ በጣም እድለኛ ነህ። ወይ ለምን አንተ አትመክረው? እንድቆርጥለት ንገረው። እውነቴን ነው። አያስባት። ይኸውልሽ ስሚ፣ ህሊና ይሄን ያህልም በድያት ያንቺን ያህል አላስቀየመችኝም። እሺ በጣም አሳፋሪ ነው። ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዚህ አታወሪ ነበር። አንተ የሚገባት አትበቃናለህ። ወይስ ልገኝ ቆርቆሮ ሁለሽም
ሁለትሽም ውሸታሞች ናችሁ። ለእናንተ ውሸት አይን ሊያስጠፋኝ ነበር። ውሸታም፣ እንጨት ፈቅፋቂ፣ አናጢ፣ ሌባ ተሳደቡ። ሄደ እኮ ዝም ትያለሽ እንዴ? ተሳደቡ። ልታዳምጪኝ ስለፈቀድሽ አመሰግንሻለሁ። ቶሎ በልና የምታወራውን አውራና ጨርስ። አይዞሽ፣ አታስቢ፣ ውሸት የለበትም። እናንተን ፍለጋ እኮ ብዙ ተንከራተተ። ለምን? ጀንጅንሽ ፈልጌ ጀንጅንሽ የኔ ቃንጻ አብረን እያለን ፍቅር የሚመስል ነገር የለበትም ያልሽውን በደንብ አሰብኩ። ግን ሁሉም ነገር ፍቅር ነበር። ጥሩ አክትረስ ይወጣልኛል። ያው እኔ ግን ጥሩ አክተር መሆን አልቻልኩም። መጀመሪያ አካባቢ ጥሩ ነበርክ፣ በኋላ ላይ ነው እየተምታታ እኮ። እያፈቀርኩሽ ስመጣ እኮ ነው የተምታታ። እኔ ደግሞ መጀመሪያም ከአሜሪካ የመጣ መስሎኝ ነበር እንዳፈቀርኩ ሆንኩት። እኔም እንዲያልፍልኝና ቤተሰቦቼንም ልረዳ። ውጭ ሀገር የመሄድ ምኞት እንደሌለሽ መሰደድም እንደማትፈልጊ ያውቃለሁ። አንተ የዋህ ነህ ማለት ነው። እንደዛ እኮ ነው የሚባል። ገንዘብ እየፈለጉ አልፈልግም ማለት፣ አሜሪካን መሄድ እየፈለጉ መግደርደር፣ እንደ ሰውዬው የልብ ትርታ መሆን ነው፣ አንጀት መብላት። እናም የአሜሪካን ጉጉት ቅዠቱ ነው ቀረ። ደግ አደረገ በቃ። ማይ ፍሬንድ አለሽ ግን አንቺ የለሽም። እንዴት ቆይ አይኖረኝም? ለምን አይኖረኝም? እምልሽ ካለ በህይወት ምናምን ይኖራል። ምን ለማለት ፈልገህ ነው? አይ ጭቆራው ወይ ቢያስከሂሩ ይሻላል። ኧረ የት ነው ያለው ነገር? ቆይ አንተ ልትጨቃጨቀኝ ነው የመጣኸው? አዎ ለበሽ። እኔ ግን ፍቅር አለኝ ህሊና። እዚህም ሀገራችን ላይ ሆነን እኮ ያልፍልናል። ከአሜሪካ አልመጣህማ ወይ ደግሞ ከአውሮፓ አታሹፊ ህሊና። የማሹፍ መሰልኩ? ቆሜ ስላነጋገርኩ ነው? በኢትዮጵያነት ያሳፍራል እንዴ? ባይገርም በኢትዮጵያነት ነው ያፈርከው። ማንነትን የተጸየፍከው አንተ። ማን ከአሜሪካን የመጣሁት በለኝ አለ? ህሊና ከአሜሪካን የመጣሁት ብለህ ታውቀኝ ብልሃለች? እኔ ግን ለአንቺ ስለ አሜሪካንም ባየው ደስ ይለኛል። ስሜን እንጂ ውርደቴን ማን ይነግርሽ? እስከዚያው ካልተጠለፍኩ ታገኘኛለች። ስራዬ ብለሽ ከአሜሪካን የመጣ ሰው መያዝ ተያይዘሻል ማለት ነው? ቆየው እኮ። እኔ ግን በጣም የማዝነው እንዳንቺ አይነት ተስፋችሁ ሀገራችሁ ላይ ላልሆነ ሰዎች ነው። እኔና አንቺ የተዋወቅነው እንዴት እንደሆነ ታውቂያለሽ? በጥቂት ቀን ውስጥ ከውጭ የመጣ ሰው ባገባችሁ በፍቅረኛ የሰርግ ላይ ነው። አንድ ነገር ወቂ፣ የኔ ተስፋ አየር ላይ አይደለም እጄ ላይ ነው። እኔ ክርስቶስ በምድር ላይ ሳለ ይሰራ የነበረውን የእንጨት ስራ ምሰራ ምርጥ ሙያተኛ ነኝ። ይህን ያህል የሚያኮራ ሙያ ነው ያለኝ። አንቺ ግን አንድ የእንጨት ሰራተኛ ደሞዝተኛ ምን ያህል ደሞዝ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ። እውነትም አላቅሽም ማለት ነው። ክፉ ነገር እንዲያገኝሽ አልፈልግም። አመሰግናለሁ። ሰለሞን መሄድ እንችላለን። የተኛውን ልቤን ትቀሰቅሳለህ። ተው ማነህ 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 የተኛውን ልቤን ትቀሰቅሳለህ። ተው ማነህ አንቺስ አንቺን እንጂ እኔን የታየሽው እንቅልፍ አጥቷል ዓይኔ በዓይንሽ የሸኘሽው ጭር ባለው ሌሊት ምንም ሳይበግረው ልቤን በተኛበት እየቀሰቀሰው ተይ ማነሽ ተይ ማነሽ ተይ ማነሽ ተይ ማነሽ የተኛውን ልቤን ትቀሰቅሳለሽ። ሊና አንቺ እንዴ በሰላም የት ሄድሽ? እዚሁ ነኝ። ምን ችግር አለ? ምን አዲስ ነገር አለ?
ፕሮብሌም ፎርም ሰራሽ? ሰራሽ? አምሮ ጋር አስታርቅ። አብደሻል? የፈለግሽ ደግሞ ና እቺ አዲስ ደንበኛ አይ አዲስ ማለት ይቸግራል። ያው ደንበኛ ነች። ከዚህ በፊትም ሶፋ አሰርታለች። አሁን የመኝታ ቤቴን መዝጊያ በልዩ ዲዛይን በራሴ ዲዛይን ማሰራት ፈልጌያለሁ። የሚሰራው እሱ ነው አለችኝ። እና አብራችሁ ትሄዱና ለክተህ ሂሳቡን አውጥተህ ና። እሺ ደህና አድርገህ ይኸው እመቤት፣ በስራው ላይ ችግር ካለ ሌሎች ወጣት ሰሪዎች አሉ፣ እነሱንም እተካለሁ ተራ በተራ። እንግዲህ ያ ደንበኛ ቦስ ነው። በሉ ሂዱ 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 እናቴ። አቤት አቤት አቤት፣ መኝታ ቤት የበሩ እንዲሰራ ፈልጌ ነበር። ቴዎድሮስ! አቤት። ቴዎድሮስ! አቤት ጋሼ። ና ይኸው እናንተም በግል እንግዲህ እያመጣችሁ ስሩ። እሺ እሺ እሺ፣ እንደፈለጋችሁ። ይሄ በር ብዙ ጊዜ ተሞክሯል፣ ግን እሺ አይልም። በሩን ተውና አዲስ ተጣጣፊ ጠረጴዛ እንድትሰራልኝ ነው የምፈልገው። እየቀለድሽ ነው? ስራ አይደል እንዴ? ምን ያስቀልደኛል? እዛ ጋር ሲሆን መጽሐፍ መደርደሪያ ሆኗል። እዚህ ጋር ሲሆን ማጥኛ፣ እኔ ጋር ሲደርስ መመገቢያ። ከዚህ በላይ ይዘህ አራት ሺህ ቀላል ናት። ምንድን ነው እሱ? ጉርሻ። በጉርሻ አልጠግብም ማለት እኔ ይጨመርልሃል። አምሮ አምሮ አረቀስ አምሮ በዴት ነው። አምሮ ፈልጌ ለምን ለምን ጉዳይ እርሱንም ይመለከታል። ይመለከተኛል። ምንድነው ጉዳይ? ሚስጥር ነው። የምን ሚስጥር ነው? እዚህ ድረስ መጣሽ። ምን ሚስጥር አለው? በቃ የለም፣ ይሄ ስራ ቦታ ነው ማለት። ለጥብቅ ጉዳይ ፈልጓለሁ። ወጥቶ ያነጋገር። ሴትዮ አንቺ ነሽ የምትፈልጊው፣ እሱ ነው የሚፈልግሽ። እችን ሴት አስወጣልኝ። ምን እንደምትፈልግ አላውቅም። ስራዬን ልስራበት። አለቀ እንግዲህ። አልፈልግሽም፣ ውጪ ያል እንዴ። እኛ እኮ ግራ የገባን እኮ የዚህን ሰውዬና የሴቶቹን ጉዳይ መተርተር እኮ ነው። በጭራሽ ምን እሱ እንደዚህ ይላል። ይሄው እያየናችሁ ሰሚኛለሽ። አንድ ምክር ብቻ ልለግስ። አንቺም ይሄው እሷም በማህበር ተደራጅታችሁ የመጣችሁ እኮ በጠበጣችሁ። ለምን ተሰብስባችሁ ጠበላ አትሄዱ? ጸበሉትን ራሱ ወጀደዛም ትረ እንዴ አራ ልጆች እቺ ነች እዛ አራ ወይ አንቺ አታርፍም። አናቱ ይሄ የምትናገሪውን አስበሽበት።
እወድሃለሁ። ንብረት ማሽን እንዳይሰበርብኝ እዚህ ቤት እባካችሁ። እንዴ ቆይ ምንድን ነው የምትፈልጊው? የኔ ዓለም እኮ ይሄ ጣራ ነው፣ ስራዬን የምሰራበት። ኧረ እባክሽ ሴትዮ ገንዘብ አለሽ የምትከፊው? እሺ ንገረኝ፣ ትወደኛለህ? እየተሰበሰብኩ የምጠጣው ማህበር ወቁ ያርገው እንዴ? በገዛ ፈቃዴ ባደረብኝ ጥጋብ ልቤ አንድ ሺህ አይደለም ያልከው? አንድ ሺህ መጀመሪያ ለዚህ ማኪያ ቀስ ብለን ተረጋግተን ጉዳዩ እኔ ግድ የለም። አምሮ ነገር ከደሞዝ የሚታሰብ ነው። እኔ አእምሮ ደስ አለኝ። ተው የለም ተው ግን አእምሮ ተው። ቺፍ ነኝ ለእንጨት እሱ ነው የሚችለው።